ራሳችንን ማንቆጣጠር አመጋገባችንን ማናስተካከል የተለያዩ ኤክሰርሳይሶችን ማንሰራ ከሆነ የካንሰር የመያዝ እድላችን እየጨመረ ይመጣል። በመራባታቸው ምክንያት ሌሎች ጉዳቶችን ያስከትላሉ። ስለዚህ ይሄ ካንሰር ይሆናል ሆነ ተብሎ የሚጠቀሰው የዛኔ ነው። ትንሽ ጋደም ብሎም ቁጭ ብሎም ከፍተኛ የሆነ ድካምና ምቾት ማጣት የካንሰር ታማሚ ምልክቶች ሊሆኑ ይችላሉ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ከፕሮግራሙ ጋር አብዱላህ አብዱልለጢፍ አብሬያችሁ ቆይታ አድርጋለሁ። በዚህ ሳምንት ደግሞ አላህ ፍቃዱ ከሆነ ካንሰርና ከዛ ጋር የተያያዙ ነጥቦችን እናነሳለን ኢንሻአላህ። ካንሰር ለምን በዛ፣ እንዴት ነው ካንሰር ሊመጣ የሚችለው፣ ምን ብናደርግ ነው መጠንቀቅ የምንችለው የሚሉትንና ተያያዥ ነጥቦችን ኢንሻአላህ በዝርዝር የምናስቀምጥ ይሆናል። በዛ መሰረት ኢንሻአላህ ካንሰር ምንድነው የሚለውን በቅድሚያ ለመግለጽ እወዳለሁ ኢንሻአላህ። ካንሰር እንግዲህ ከቅርብ ጊዜ ወዲህ በብዛት እየሰማነ የመጣ ስም ነው። በፊት ካንሰር የለም ወይ እንደ በሽታ አይታወቅም ነበር ወይ እስከምንል ድረስ ማለት ነው። ያው በብዛት እየበዛ የመጣበትን ምክንያት ወደ በኋላ ጠቅሳለሁ ኢንሻአላህ። በዋናነት ግን ካንሰር ምንድነው፣ እንዴት ነው አንድ ሰው ወደ ካንሰር ታማሚ የሚሆነው የሚለውን ለመግለጽ የመጀመሪያው ያው ሰውነታችን የሚሰራው የተለያዩ ሴሎች ተባብረው ነው። እነዚህ ሴሎች በሽታ ሲመጣ የመከላከል አዲስ ነገር ሲመጣ ሰብስበው ይዘው በመቀራመት የገባውን በሽታ ወይንም ቫይረስ፣ ባክቴሪያም ሌላም ኦርጋኒዝም ሊሆን ይችላል ያንን ተቀራምተውት በአንድ ጊዜ የማጥቃት ወይንም ለረጅም ጊዜ እያጠቁት ይቆያሉ ማለት ነው ኢንሻአላህ። በዚህ ሂደት ውስጥ አንዳንድ ሴሎች በራሳቸው ፕሮግራም ይሄዳሉ። እነዚህ ፕሮግራሞች ሰውነታችን ዋናውን የሚያዘው ሰዓት ላይ እነዚህ ሴሎች ከሚታዘዙት ውጭ በራሳቸው ፕሮግራም በመሄድ በብዛት ይራባሉ። ይሄ የመራባት ሂደት ያለ አግባብ ስለሆነ ከፕሮግራም ውጭ ስለሆነ በመራባታቸው ምክንያት ሌሎች ጉዳቶችን ያስከትላሉ። ስለዚህ ይሄ ካንሰር ይሆናል ሆነ ተብሎ የሚጠቀሰው የዛኔ ነው። የጡት ካንሰር፣ የማህፀን ካንሰር፣ የፊኛ እጢ ወንዶች ላይ የሚታየው የፊኛ እጢ ካንሰር፣ እነዚህ ካንሰር የምንላቸው ሴሎች ሆነው ያለ ፕሮግራም በብዛት በመራባታቸው ምክንያት የሚመጣ ችግር ነው። በብዛት ሲራቡ በብዙ መድኃኒቶች መታከም፣ ይሄ በተለመዱ መድኃኒቶች በአንቲባዮቲኮች ሌሎች መድኃኒቶች ላይታከሙ ይችላሉ። በዚህ ምክንያት እያጠቁ አካባቢው ላይ ያለውንም እያዳረሱ ይሄዳሉ። ይሄ ሂደት የካንሰር በሽታ ተብሎ ይጠቀሳል ማለት ነው። ከዛ ውጪ ያው ሰውነታችን ወደ ፕሮግራማቸው መመለስ ያቅተዋል። እነዚህን ሴሎች ወደ ፕሮግራማቸው ወደ ነበሩበት እንዲመለሱ ሲያቅተው ሌሎች አካባቢዎችን እየጎዱ ይሄዳሉ። ለምሳሌ የጡት ካንሰር ስትያዝ አንዲት ሴት ወይንም አንድ ወንድ ያው የጡት ካንሰር ወንዶች ላይ ከ1 እስከ 2% ሊያጠቃቸው ይችላል ተብሎ ይታሰባል። ኬዙም አለ የገጠመኝም ስላለ። ሴቶች ላይ ግን 98% ሴቶች ላይ የሚታይ ችግር ነው። የጡት ካንሰርን እንደምሳሌ ስናነሳ ካንሰር የጡት ሴሎች ውስጥ ይስፋፋና ከተስፋፋ በኋላ ቀጥታ እየበዛ ከሄደ ቀጥታ ከታከመና በአጭር ሰዓት ከታከመ ቶሎ መፍትሄ ይኖረዋል። እየበዛ በሄደ ቁጥር ግን ወዴት ነው የሚሄደው? የደረት አጥንት ላይ ሪብስ የምንላቸው ላይ እነሱ ጋር መምጣት ይጀምራል ማለት ነው። ስለዚህ የካንሰር ሴል በአጭር ሰዓት እየተስፋፋ ሲመጣ ወደ አካባቢው እየተሰራጨ ይመጣል ማለት ነው። ይሄ ሰውነታችን ሳይቆጣጠራቸው ሲቀር በብዛት እየተራቡ ይመጡና ጉዳቱ ከፍተኛ እየሆነ ይመጣል። በዚህ መልክ እንግዲህ ካንሰር ታማሚ ሆነ ይባላል አንድ ሰው ማለት ነው። በብዛት በምን ምክንያት ሊባባስ ይችላል? ካንሰር አንድን ሰው
የሆነ አካባቢ ያሉ ሰዎችን የሆኑ አይነት ካንሰሮች ሊያጠቋቸው ይችላሉ። ስለዚህ የተወሰኑ የካንሰር ችግሮች የተወሰነ አካባቢ ሊበዙ ይችላሉ ማለት ነው። ምን ያባብሳቸዋል? አንድ ጄኔቲክ ፋክተር የሚባለው ይሄ በቤተሰብ የሚመጣ አንድ የቤተሰብ አባል በፊኛ እጢ ካንሰር ከተጎዳ አባት ወይ አያት ለዛ ላሉት ወንዶች ያ ካንሰር ሊተላለፍ ይችላል። ሪስኩ ይጨምራል ማለት ነው። አደጋው ለመያዝ ያለው አደጋ የበለጠ ይጨምራል። ሌላው ሊባባስ የሚችልበት የአኗኗር ዘይቤያችን ነው። ጥሩ የአኗኗር ዘይቤ፣ ጥሩ አመጋገብ፣ ጥሩ የአካል ብቃት እንቅስቃሴ፣ ይሄ ዲፕሬሽን ስትረስን በደንብ ማኔጅ የምናደርግ ከሆነ ካንሰር የመያዝ እድላችን ይቀንሳል። ካልሆነ ግን በትንሽ ነገር የምንጨናነቅ፣ ጭንቀት የሚበዛብን፣ ራሳችንን የማንቆጣጠር፣ አመጋገባችንን የማናስተካከል፣ የተለያዩ ኤክሰርሳይሶችን የማንሰራ ከሆነ የካንሰር የመያዝ እድላችን እየጨመረ ይመጣል። ሌላው የአካባቢያችን ሁኔታ፣ ፋብሪካዎች በብዛት መብዛታቸው፣ ከተማ ላይ የተለያዩ ራዲዬሽኖች፣ ጨረሮች፣ ፖሊዩሽን፣ የተለያየ ፖሊዩሽን፣ የአየር ብክለቱ፣ ከፋብሪካዎች የሚወጡ የተለያዩ ፍሳሾች፣ ከዛ ጋር ተያይዘው የሚመጡ የአካባቢያዊ ለውጦች ለካንሰር የመጋለጥ እድላችን እንዲጨምር ያደርጋሉ ማለት ነው ኢንሻአላህ። የካንሰር አይነቶች ምን አይነት ናቸው? ያው ብዙ አይነት የካንሰር አይነቶች አሉ። በዋናነት ግን በአራት ተከፍለው ይቀመጣሉ። አንደኛው ካርሲኖማ የሚባሉት ናቸው። በአብዛኛው ቆዳና ከቆዳ ስር በሚገኙ የሰውነታችን ክፍሎች ውስጥ የሚከሰቱ የካንሰር አይነቶች ናቸው። ሁለተኛ ሳርኮማ የሚባሉ ናቸው። አጥንት ከጡንቻዎች ጋር፣ ከመገጣጠሚያ ህመሞች ጋር፣ ከመገጣጠሚያ ቦታዎች ጋር የተያያዘ የካንሰር ምልክቶች ናቸው። ሶስተኛው ሊኪሚያ የሚባለው ነው። ከደም ጋር የተያያዙ የካንሰር ምልክቶች ናቸው። ከደምና የአጥንት መቅኒ ጋር የተያያዘ የካንሰር አይነት ሊኪሚያ በመባል ይታወቃል። አራተኛው ደግሞ ሊምፎማ የሚባሉ የካንሰር አይነቶች ናቸው። እነዚህ ደግሞ በተለምዶ ንፍፊት የምንላቸው የተለያዩ እጢዎችን የሚያጠቁ የካንሰር አይነቶች ናቸው ማለት ነው። በአጠቃላይ አላህ ይጠብቀንና እነዚህ የካንሰር አይነቶች ሰውነታችን ላይ በማንኛውም ሰዓት በማንኛውም ሰው ላይ ሊከሰቱ ይችላሉ። ማንም ሰው ኢሚዩን አይደለም። ማንም ሰው ከካንሰር ነፃ መሆን አይችልም። ከዚህ በመቀጠል የካንሰር አይነቶችን አይተናል። ከካንሰር አይነቶች ቀጥሎ ደግሞ የምናየው ምልክቱ ምን ሊሆን ይችላል? አንድ ሰው ካንሰር በሚያዝ ሰዓት ምን አይነት ምልክቶች ሊታዩበት ይችላሉ? የተለያዩ የካንሰር አይነቶችን አይተናል። የእጢ አካባቢ ያሉ፣ የደም፣ እነዚህ ካንሰር አይነቶች በማንኛውም ሰው ላይ ሊከሰቱ ይችላሉ። በማንኛውም ሁኔታ ላይ ባለ ሰው ላይ ሊከሰት ይችላል። ማንም ሰው ከካንሰር ነፃ መሆን የሚችል ወይንም ኢሚዩን ሆኖ እኔ ካንሰር አይዘኝም የሚባል ነገር አይኖርም ማለት ነው። ካንሰር በተለያየ ምክንያት ሊከሰት ስለሚችል የተለያዩ የሚያባብሱትም ችግሮች ስላሉ ማለት ነው። ምልክቶቹ ምንድን ናቸው? አንድ ሰው በካንሰር ሲያዝ የካንሰር ምልክቶች የሚባሉት አንድ በማይታወቅ ሁኔታ የክብደት መቀነስ፣ በጣም ከፍተኛ የክብደት መቀነስ። በነገራችን ላይ ካንሰር የትኛውንም የሰውነት ክፍል ሊያጠቃ ይችላል። የትኛውንም የሰውነት ክፍል ጉበትን፣ ጣፊያን፣ ኩላሊትን፣ ሳምባን፣ ልብን፣ ይሄ ውስጦቹ የምንላቸው ቆዳን፣ ጡንቻዎችን፣ መገጣጠሚያዎችን፣ አፍንጫ ላይኒንግ ውስጥ፣ አንጎል ውስጥ፣ እነዚህ ሁሉ እጢዎች ያሉበትም የሌሉበትም ቦታዎች ላይ ካንሰር አንድን ሰው ሊያጠቃው ይችላል ማለት ነው። ስለዚህ አንዱ ምልክት የማይታሰብ የማይታወቅ የሆነ ይሄ ነው ተብሎ የማይታሰብ የክብደት መቀነስ አንዱ ምክንያት ነው። ያው የተለያዩ ነገሮች ክብደት እንድንቀንስ ሊያደርጉን ይችላሉ። ምግብ አለመመገባችን፣ በሰዓቱ ጥሩ የእንቅልፍ እጦት፣ እነዚህ ችግሮች ክብደት ልንቀንስ ሊያደርጉን ይችላሉ። ግን ይሄ አንኤክስፕሌንድ የሆነ ወይንም የማይታወቅ የክብደት ምክንያቱ ያልታወቀ የክብደት መቀነስ ሊኖር ይችላል። ሌላው ከፍተኛ የሆነ ድካም። በቅርብ ያገኘሁት አንድ ኬዝ 2 ዓመት
ከምናምን ሆኖታል በጣም ይደክመኛል ይላል ልጄ ብለው ነው የመጡትና ይደክመዋል ረጅም ጊዜ 2 ዓመት ከምናምን በጣም ረጅም ጊዜ ከፍተኛ ድካም አለው እና ምንድነው ምክንያቱ አይታወቅም አይሰራም ትምህርት ሄዶ ሲመጣ ደከመኝ ትንሽ ተንቀሳቅሶ ደከመኝ ዛለ ነው የሚሉትና ሁለተኛው ምክንያት ተብሎ የሚታሰበው ፐርሲስተንት ፋቲግ ነው ምክንያቱ ያልታወቀ ረጅም ጊዜ የሚቆይ ድካም ምንም ሳይሰሩ መድከም ትንሽ ተንቀሳቅሶ በጣም ከፍተኛ ድካም ራስ ምታት ማዞር እነዚህ ተያይዘው የሚመጡ ሁለተኛ ምልክቶች ናቸው ሶስተኛው ምክንያቱ የማይታወቅ ህመም ሁሉ ቦታ እንደ ቁስል የሚሰማን አይነት ሊሆን ይችላል ሰውነታችንን ስንነካው ትንሽ ተንቀሳቅሰን ጉልበታችንን በጣም ከፍተኛ ህመም ያው በነገራችን ላይ ሌሎች ምልክቶች አብረው ሊያያዙ ይችላሉ ግን እነዚህ ዋና የሚባሉ የካንሰር ታማሚ ሊያሳያቸው የሚችሉ ምልክቶች ናቸው ማለት ነው ምቾት ማጣት ተንቀሳቅሶ የማይደሰትበት አይነት ትንሽ ጋደም ብሎም ቁጭ ብሎም ከፍተኛ የሆነ ድካምና ምቾት ማጣት የካንሰር ታማሚ ምልክቶች ሊሆኑ ይችላሉ ሌላው ያልተለመደ ቦታ ላይ ባልተለመደ ሁኔታ የሚያባብጡ እጢዎች አንገታችን ስር ሊሆን ይችላል ብብት ስር ሊሆን ይችላል ግሮይን አካባቢ ሊሆን ይችላል ሌሎች እጢዎች የሚበቅሉበት ንፍፊት የምንላቸው ቦታዎች ወይንም አንድ ቦታ ሲቆጣ ሌላ ቦታ የሚያብጡ አይነት የነዛ ቦታዎች እብጠት ያልተለመደ ምንም ሳይቆርጠን ምንም ሳይነካን ቶንሲል ምናምን ሲኖር እዚህ አካባቢ ሊያብጥ ይችላል የጆሮ ህመም ሲኖር ሊያብጥ ይችላል ጭንቅላታችን አካባቢ ቁስል ቢኖር ፎሮፎር እነዚህ ነገሮች ሲኖሩ እዚህ አንገታችን ስር ያሉና ጉሮሮአችን አካባቢ ያሉ እጢዎች ሊያብጡ ይችላሉ ነገር ግን ምንም ምክንያት የሌለው ያልተለመዱ እብጠቶች የእጢ እብጠቶች ምልክቶች ናቸው ማለት ነው ለካንሰር ሌላው የሰውነት ቆዳ መለወጥ የሆድ ምቾት ማጣት እንዲሁም የሽንት ከረጢታችን የባህሪ ለውጥ ማምጣት ትንሽ ሽንት ይዞን ብዙ እንደያዘን አይነት መሆን ሆዳችን በትንሽ ጊዜ ውስጥ መነፋት በተለይ ኮለን ካንሰር የአንጀት ካንሰር ያለባቸው ሰዎች ላይ ምልክቱ ይሄ ሊሆን ይችላል ማለት ነው በመቀጠል እየበዙ የመጡ የካንሰር አይነቶች ምንድናቸው በተለይ በዓለም አቀፍ ደረጃ ከዛም በአፍሪካ እንዲሁም በኢትዮጵያ ውስጥ ምን አይነት የካንሰር አይነቶች እየበዙ መጥተዋል የሚለውን ለማስቀመጥ እወዳለሁ ኢንሻአላህ በዓለም አቀፍ ደረጃ በአሁን ሰዓት የሳምባ ካንሰር በከፍተኛ ሁኔታ እየጨመረ መጥቷል በሁለተኛ ደረጃ ደግሞ የጡት ካንሰር እየጨመረ መጥቷል ይሄም የሚመጣው በሆርሞኖች ለውጥ ምክንያት ነው ማጥባት መውለድ ማርገዝ የካንሰርን የጡት ካንሰርን በተለይ ሊቀንሰው ይችላል ተብሎ ይታሰባል ነገር ግን አሁን ላይ እየተመዘገበ ያለው የጡት ካንሰር ምክንያት የወለዱም ያጠቡም ብዙ የወለዱ እናቶችም የጡት ካንሰር እየተያዙ ነው ያለውና የካንሰር መምጫ ምክንያት ሪስኮቹን ነው አሁን እያስቀመጠን ያለ ነው በቁጥር ደረጃ አንደኛ የሳምባ ካንሰር ሁለተኛ የጡት ካንሰር ሶስተኛ ደግሞ ኮሎሬክታል ወይንም አንጀትና ከአንጀት ጋር ተያይዘው ከፊንጢጣ ጋር ተያይዞ ትልቁ አንጀት ትንሹ አንጀት አካባቢ ያሉ የካንሰር ችግሮች በዓለም አቀፍ ደረጃ እየጨመሩ መጥተዋል የአንጀት ካንሰር የጨመረበት ዋናው ምክንያት ተብሎ የሚታሰበው የአመጋገባችን ችግር ነው ፕሮሰስድ የሆኑ ምግቦች ብዙ ጤናማ ያልሆኑ ብዙ የተጠባበሱ ነገሮችን መመገብ ለአንጀት ካንሰር እና አንጀትና ተዛማጅ የሆነ ካንሰር አጋላጭ እየሆነ መጥቷል በአፍሪካ እየጨመረ የመጣ የካንሰር አይነት ሰርቫይካል ካንሰር ነው የማህፀን በር እና የማህፀን ካንሰር የሚባለው ነው በሁለተኛ ደረጃ የጡት ካንሰር በሶስተኛ ደረጃ ደግሞ የጉበት ካንሰር አፍሪካ ውስጥ እየበዛ መጥቷል ተብሎ ይታሰባል ለምንድነው የጉበት ካንሰር እየጨመረ የመጣው በዋናነት ሄፓታይተስ ቢ በጣም እየተስፋፋ መጥቷል ከዛ በተጨማሪ ደግሞ አልኮሊዝም ወይንም አልኮል መጠጦች እየጨመሩ በመምጣታቸው ጠጪዎች በመብዛታቸው ምክንያት የጉበት ካንሰር እየጨመረ መጥቷል ማለት ነው
በኢትዮጵያ ደግሞ እየጨመረ የመጣ የካንሰር አይነት በአንደኛ ደረጃ የጡት ካንሰር ነው። በሁለተኛ ደረጃ የማህፀን በር እና የማህፀን ካንሰር ነው። ይሄም ያው ሂዩማን ፓፒሎማ ቫይረስ በብዛት እየተስፋፋ ስለመጣ ሊሆን ይችላል። በሶስተኛ ደረጃ እየጨመረ የመጣ የካንሰር አይነት ኮሎሬክታል ካንሰር ወይንም አንጀትና ከፊንጢጣ ጋር የተያያዙ የካንሰር አይነቶች ናቸው ማለት ነው። በስፔሲፊካሊ ወደ አዲስ አበባ ስንመጣ ደግሞ ከላይ ያሉት እንዳሉ ሆነው በተለይ የጡት ካንሰር 35% ካሉት የካንሰር ኬዞች 35 በመቶውን የሚይዘው የጡት ካንሰር ሆኗል በአንደኛ ደረጃ ማለት ነው። በሁለተኛ ደረጃ ደግሞ የማህፀን በር ካንሰር ወደ 14 በመቶ ካሉት የካንሰር ኬዞች አዲስ አበባ ላይ የሚታይ ሆኗል ማለት ነው። በሶስተኛ ደረጃ ደግሞ የኮሎሬክታል ካንሰር የምንለው የአንጀትና የፊንጢጣ አካባቢ ካንሰር ከሁለቱ መጠነኛ ማነስ በማሳየት ከ10 እስከ 12% የሚገመት የካንሰር ታማሚዎችን ቁጥር ይዟል ማለት ነው ኢንሻአላህ። በመቀጠል ተመልካቾች የካንሰር ኬዞች በምን ያህል ቁጥር ነው ያሉት በአሁን ሰዓት? ይሄንን ስንናገር ኢንሻአላህ አላህ ይጠብቀንና ዋናው የተፈለገው ምንድነው ቁጥሩን መንገር ቢያንስ ለሪስኩ መጋለጥን እንድንቀንስ ይረዳናል እና መከላከያ መንገዶቹን አላህ ካለ በሚቀጥለው ሳምንት የምናያቸው ይሆናል። እንዴት ነው ካንሰርን መከላከል የሚቻለው? ከመጣ በኋላስ እንዴት ነው የምንታከመው? ምን አይነት የህክምና አማራጮች አሉ? በምግብስ እንዴት ነው የምናክመው? እነዚህን ደግሞ በሚቀጥለው ሳምንት የምናቀርብ ይሆናል ኢንሻአላህ። የካንሰር ኬዞችን ስናይ የካንሰር ኬዝ በዓለም አቀፍ ደረጃ በአሁን ሰዓት በተለይ የተሰራው ጥናት 2022 ላይ ነው የመጨረሻ ያየሁት ቁጥር 19.9 ሚሊዮን ሰዎች በተለያየ የካንሰር አይነት ተይዘው ነው ያሉት። ከዛ ውስጥ የሳምባ ካንሰር 2.48 ሚሊዮን፣ የጡት ካንሰር 2.29 ሚሊዮን፣ የአንጀትና የፊንጢጣ አካባቢ ካንሰር 1.92 ሚሊዮን ያህል ሰዎች ተይዘውበታል በዓለም አቀፍ ደረጃ ማለት ነው። በአፍሪካ ደግሞ ስናይ የመጀመሪያ ቀደምም እንዳነሳ ነው ሰርቫይካል ካንሰር ወይንም ይሄ የማህፀን እና የማህፀን ግርግዳ የማህፀን በር ካንሰር የመጀመሪያውን ቁጥር ነው የሚይዘው። በዛ ቀጥሎ ያለው ደግሞ የጡት ካንሰር ነው ከፍተኛውን ቁጥር የያዘው። በሶስተኛ ደረጃ የጉበት ካንሰር ሶስተኛውን ቁጥር ይዟል ማለት ነው ኢንሻአላህ። በኢትዮጵያ ባለው ስታቲስቲክስ በኢትዮጵያ ስንመጣ በ2022 በተሰራው ጥናት አዳዲስ ኬዞች 80334 የካንሰር ኬዞች ተመዝግበዋል። ሞት በ54698 ከካንሰር ጋር በተያያዘ ሞት ተመዝግቧል። በጣም የበዙት ያልነው ቀደምም እንዳነሳ ነው የጡት ካንሰር ወደ 16904 ሞቶች ተመዝግበውበታል። የማህፀን ካንሰር 8168 እናቶች በማህፀን ካንሰር ሞተውበታል። ኮሎሬክታል ካንሰር 6551 ኬዞች ሰዎች በዚህ ካንሰር ሞተዋል ማለት ነው። በዚህ መሰረት እንግዲህ ጤናችንን ለመጠበቅ የሚረዱ የተለያዩ ጤናማ የሆኑ መንገዶችን ካንሰርን ለመከላከል መጠቀም ይኖርብናል አላህ ፍቃዱ ከሆነ። ካንሰርን እንግዲህ በዚህ መልኩ ተረድተነዋል። ቁጥሩ ይሄንን አክል ደርሷል። ሀገራችን ላይ በዚህ አይነት መልክ በዚህ ያህል ቁጥር እየበዛ መጥቷል። ለምን በዚህ ሰዓት እየበዛ መጣ? ወይንም የካንሰር ቁጥር ለምን ብዙ እየሆነ መጣ? ምክንያቱ ምንድነው? በሚቀጥለው ሳምንት በዝርዝር እንመለስበታለን አላህ ካለ። ለዚህ ሳምንት ካንሰር መነሻውን እንዴት እንደሚራባ ያለን ቁጥር በብዛት እየበዛ የመጣባቸው ኬዞች የትኞቹ ናቸው የሚለውን አቅርቤላችኋለሁ ኢንሻአላህ። ከፕሮግራሙ ጋር አብደላህ አብዱልለጢፍ ከላይት ዳይት የስነ ምግብ ማማከሪያ ማዕከል አብሬያችሁ ነበርኩ። በሚቀጥለው ሳምንት አላህ ፍቃዱ ከሆነ ለምን ካንሰር በዛ፣
እንዴት መከላከል እንችላለን? የህክምና አማራጮቹ ምን ይመስላሉ? ምን አይነት የአመጋገብ መከላከያዎች መድኃኒቶች ይኖራሉ የሚለውን የማቀርብላችሁ ይሆናል። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።